አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደሉን ቤተሰቦች እንደምን አላችሁ? ከኔ ጋር ያለ ሰላም ከእናንተ ጋር ይሁን ያልኩት ቤተሰቦች በላይክ በሼር ሰብስክራይብ ለምታበረታቱ በሙሉ እጅጉን አመሰግናለሁኝ። እናም ዛሬ ደግሞ ምሳሌ ክፍል 114 115 ይዘን መጥተናል። የሚገርመው ነገር እንግዲህ ወይ ማህሌት እንግዲህ ሁሌም አልሸነፍ ባይና ገራሚ ልጅ ሆናለች። አሁንም ከብሩክ ቤት በመሄድ እንግዲህ ተያይዘዋለች። ዝና ዘው ሄደሽ እንግዲህ እሱ ቤት ካልገባሽና ይቅርታ ካልጠየቅሽ አለቅሽም ብሎኛል በማለት እንግዲህ እንዲሁም ዝና ድክ የሉላን እጣ የገጠማትን እህት አምጥታ እንግዲህ ልቀቀኝ በማለት ብትለውም ምንም ላደርግሽ አልችልም ባክሽ አሁንም እወድሃለሁኝ በማለት እንግዲህ ይቀልዳል ማለት ነው። ዝና በምንም ሆነ በምንም ከኔ እጅ አትወጪም ይላታል። እሷ ደግሞ ምንም የምትመለስ አይደለችም እና እንግዲህ ዝና የሚያደርገው ግራ ገብቶታል። እናም ዝና እንግዲህ ከአባቴ ውጭ ማንም ገርፎኝና ተናግሮኝ አያውቅም ስትለው ይወደስ ሳይሆን በግድሽ ነው ቢላትም መጫፍ ያደርስም። እንግዳውስ አንተም የምታደርገውን አድርግ፣ እኔም ግን የራሴን ውሳኔ ወስናለሁ በማለት ጀግንነቷን አሳይታለች። ጠግበሻል ይላታል። እኔ ጥጋብ ላይ ሳይሆን ራሴን ማስከበር ስላለብኝ ትለዋለች። እና የተማርሽውም እስከ 10 ደግሞ የገበሬ ልጅ እንዴት ይሄን ታስቢዋለች ስላት፣ ለማንኛውም የገበሬ ልጅ መሆን ዝቅ የሚያደርግ አይደለም ከፍ የሚያደርግ እንጂ ለማንኛውም ላደረገው ድርጊት ራሴን ለመከላከል ማድረግ ያለብኝን ሁሉ አደርጋለሁ እንጂ ምንም የማደርገው ነገር የለኝም፣ አልሰማህም ስትለው እጅግ በጣም ዝና ይስቃል። ለማንኛውም ጀግንነትሽን ሳላደንቀው አላልፍም። ለማንኛውም እንግዲህ ማህሌት ተብዬዋ እንግዲህ በጣም የሚገርመው ነገር እንግዲህ ንቅያታለሁ። ምክንያቱም እጅግ በጣም ፍርሃቷ ነው እንዳስንቃት ያደረጋት ቢልም እኔ ስለሷ ሳይሆን ስለ ራሴ ብቻ ነው እያወራሁ ያለሁት። ስለዚህ በማይመለከተኝ አታስገባኝ ስትለው እንግዲህ ደፋርነትሽን ሳላደንቀው አላልፍም ያል ማንኛውም አንድ ጊዜ ስጮህ ጀግና እያለ አባቴም ያበረታታኝ ነበር በማለት እና በጀግንነቷ እጅግ በጣም እንግዲህ ተደንቋል ማለት ነው። በዚህማ ከቀጠልሽ አንቺ የእኔ ሚስት ትሆኛለሽ ሲላት እንግዲህ እሷ ደግሞ አይ እንደዚህ በጭራሽ አላስብም ትላለች። እንዲሁም ማህሌት ከነብሩክ ቤት ሄዳ እንግዲህ አሁንም የምትሰራው ስራ ስላልተመቸው በአንቺ ምክንያት ብዙ ችግሮች እንግዲህ ተፈጥሯል፣ ግን ደግሞ አብሬያችሁ ሆኜ እናንተን ማገዝ እፈልጋለሁ ስትለው ለማንኛውም ያደረግሽው ሁሉ የረሳንልሽ እንዳይመስልሽ ውጪ ይላታል። ለማንኛውም እዚሁ ማድረግ የምትችለውን ሁሉ አደረገ ስትለው እንግዲህ ሞት ካለብኝ እወጣለሁ፣ ለማንኛውም ውጪ አትውጪ ከመድብል ጋዜ ጋር እንግዲህ ሌላ ጦርነት ተከፍተን፣ ምክንያቱም ሄጂ ውጪ፣ እሷ ደግሞ ከሰው ቤት ገብታ አልወጣም፣ ብሩክ ደግሞ በመያዝ ልብ የሰጠሃት አንተ ናት ማለት ነው በማለት ቅድስቴም ሁላቸውም እንግዲህ ከሚባለው በላይ ሊያስወጧት ቢሞክሩም እሷ ግን እንግዲህ አምባገነን በመሆን ከአልጋዋ ሄዳ እንግዲህ ለሽ ማለቱን ማህሌት ተያይዘዋለች በጀግንነት ማለት። በጣም የሚገርመው ነገር አይ ማህሌት መጨረሻሽ እንደዚህ ይሁን በቃ ማንንም ማሸነፍ ሲያቅታት ከብሩክ ቤት ሆነ። ለእሷ እንግዲህ ጀግንነቷና እጅግ በጣም የሚገርም ነው። ግን ደግሞ የብሩክ በጣም ምስኪንነት ያሳዝናል። ምክንያቱም አሁን የሚያደርገው የለምና በቃ ተው በማለት ማለት ነው። ዝና እንግዲህ እወድሃለሁ አንቺንማ ማግባት አለብኝ ሲል እንግዲህ አንተ ብታስበው የቤተሰቦችን ንብረትና ሀብት እንደዛ ካቀለጥክ በኋላ እንደ አዲስ እኔን አገባሻለሁ ምን አስበህ ነው? ለማንኛውም ይሄንን አንተን እወድሃለሁ ከምለ ሞቴን እመርጣለሁ ትለዋለች። እንግዲህ ጀግናና ጀግና እጅግ የምትደነቅ ነች። በነገራችን ላይ ልጅቱ ከሚባል በላይ አንዳንድ ጊዜ አለሁ እኛ ብቻ ነን ኃይለኛ ለሚሉ ሰዎች እንደዚህ አይነትን ካላሳየናቸው መቼም ሊገባቸው አይችልምና
እኛ ምን ይጎልናል? ሴት በመሆንሽ ምንም ይጎልሽ የለም ማንኛሽም ማለት ነው። ምክንያቱም ዋናው ኮንፊደንስሽ ስለሆነ በኮንፊደንስሽ ከቀጠልሽበት ከወንድ የሚለየው ጾታ እንጂ ሌላ ምንም አይነት የለም። ፈጣሪ የሰጠሽ ራሱ ስጦታ ስላለው እና መጥሴ በጣም በሚገርም ሁኔታ እያሉ ዳጣና ደግሞ ሞገሲ እያወሩ እንግዲህ ካፌ ላይ የበሉ በጣም በሚገርም ሁኔታ እንግዲህ ለማንኛውም እየቀለዱ ባሉበት ለማንኛውም ቤታችንም ቤተ መንግስቱ ልጀም ያደርጉት ካሳንቺስ አላለችም ወይ ዳጣዬ እንግዲህ ሲቀልድባታል። ኧረ አታውቂም ነበር ይላታል። ይሆናል ብዬ ነው በማለት አሳቀችኝ። ዳጣና ሞገሴ እያወሩ ባለበት እንግዲህ በቃ አቃጠልከኝ ምናምን ትለዋለች ማለት ነው። ኧረ ተኝ የቀጥለውማ አንቺ ነሽ እኔማ ሞገሴ የመባል እንዲሁም ልክ እንደርጎ የምጥም ነኝ እያለ ይቀልዳል ማለት ነው። እባክሽ ውሃ ስጡኝ ምናምን በማለት በዚህ መካከል እንግዲህ እንደው ሉላን አይተሃታለሁ የሞገሴ ስትለው ወሬውን እንትን ይላል። ሉላ በጣም በሚገርም ሁኔታ እንግዲህ አሁንም ስልክ ትደውላለች። ሉላም እንግዲህ ስልኳን አንስታ ስትደውል ዘፈኑን እየዘፈነ እንግዲህ ስለቴ ሰመረ ይላል። ለማንኛውም እንግዲህ ቀጠሯችን 2 ሰዓት ነው ቢላትም ግን ደግሞ ልትቻለሁ ልልህ አልችልም በማለት ሉላ እንግዲህ ልታረጋግጭ ነው ወይ የደወልሽው ሲላትም ኦ በማለት ትቀጥላለች። እጅግ በጣም እየተጨነቀች ነው በዚህ 20 ምናምን ቀን ውስጥ ሲላት፣ ለማንኛውም ገገሞች ናችሁ፣ ልትረዱ የሚችሉ አይደላችሁም እኛ ሴቶች ስትል እንግዲህ በቃ እኛ ሴቶች አንዴ እውነት ዳጣ ናት ወይስ ማ እንደዚህ የምታወራው በማለት እንግዲህ ሞገሴ ይቀልዳል። ናትጋን ጋር መኖር ከጀመርሽ ጀምረሽ የሴትነትሽን እያረጋገጥሽ ነው ምንድን ይላታል። አንድ እውነት ስነግርህ እሷ አንድ በጣም አስጨናቂ ውስጥ ነች። ግን ደግሞ እንግዲህ እኔ ብነግርህ ታዝናለህ። አስጨናቂ ውስጥ ነው ያለችው ሲል ስለ እኔ ሉላ ነው ወይስ ስለ እኔ በማለት እንግዲህ ለዛ ነው በማየት መረዳት ሲገባህ ግን አንተ አልገባህም። ለማንኛውም እሷ ምን ውስጥ ሆናለች ስትል እያስቸገራት ነው። ማስቸግር ማለት በማለት እንግዲህ ጠበቃው እንደዚህ አይነት እያለ በጣም እያስቸገራት ነው። ስለዚህም እየቀለድሽ መሆን አለበት እባክህ ቁም ነገሩንና ቀልዱን በደንብ አብራርቼ ነው ለይቼ እየነገርኩህ አለሁት ከገባህ። ለማንኛውም ሳላስበው አንተ እንግዲህ እንዳትነግርህ አሳስሯል፣ ግን ደግሞ በጣም ተቸግሬያለሁ በማለት ሞገሴ እጅግ በጣም ተናዷል። ስለምን እያወራች እንደው ሊገባኝ አልቻለም። ግን ምንድን ነው ይላታል። ለማንኛውም ንብረቱን አላስመልስም፣ እንደዚህ ካላረግሽ እንደዚህ ጥንቅሪ በል፣ በዚህማ አልደራደርም በማለት ሞገሴ ይላል። ግን ደግሞ በጣም የሚገርም ነገር እሱ እያመጣ ያለው አስቸጋሪ ነገር ነው ይላታል። በሷ የተነሳ 20 ይሁን 30 ችግር የለብኝም፣ መታሰርና ፍርድ መውሰድ አለብኝ ግን በማለት እንግዲህ እንዴት ዝም አልሽ ዳጣ ግን ይሄንን ነገር በማለት ቤት ውስጥ በጣም ችግር አድርገን እኮ እኛ ማርከንና አባረነው ነው በማለት ዳጣ በደንብ አብራርታ እንግዲህ ትነግረዋለች። የሱ ነው ማለት ነው በማለት ሞገሴ እንግዲህ ላጥ ብሎ ተነስቶ ሄደህ እንዳታስደነግጣት ሳታስበው እባክህን እያለችው ዳጣ በተቀመጠችበት ጥሏት። ለማንኛውም እሱ እኮ ሳይከፍል ሄደ በንዴት። እኔ ከየት አባቴ ነው የምከፍለው በማለት ትናደዳለች። እንግዲህ የሚገርመው ነገር ወይ ዳጣ ባመጣሽ ጣጣ እስር ቤት ግን በገዛ ቤታችን ሰው ቤት መታ አልወጣም ትላለች ሲል፣ ለማንኛውም አልጋው ራሱ እንግዲህ አጎብጦ እያያት እኮ ነው ሲል፣ ለማንኛውም ይቺንማ ልጅ ጎትቼ እንዳላስወጣት እሱ ነው እየተገላገለ እያስቀመጣት ያለው ትላለች። ቅድስቴ እጅግ በጣም እንግዲህ ተበሳጭታለች። ምን ይሻላል ማስወጣት ካለባት ምን ይሻላል የሚለው እኮ እንግዲህ መፍትሄ ሳይሆን ዘፈን ነው። ለማንኛውም እዚህ ጋር እንግዲህ የሚሻለው እሷን ማስወጣት ብቻ ነው ይላሉ። ለማንኛውም ምንም እሷ አትችላትም፣ ሰው ፍራም ስለሆነ ጎትቶ ማውጣት አይቻልም እያለ እንግዲህ ትቀልላለች። ለማንኛውም ገራሚ ነው።
ወደ ደግሞ እንግዲህ እንቅልፍ አልተኛም ስትል ቅድስቴ ሁላችንንም እንቅልፍ ሰብስባ እኮ እሷ ተኛችልን፣ እንዴት እንተኛለን ጨረሰችው ሲላት፣ ለማንኛውም ብንለስ የሰፈሩ ሰው ሲሰበሰብ የዛን ሰዓት ትወጣለች በማለት ለእሷ እናንተ አንሳችሁ ነው እንዴ ሰው የምንጠራው ምንድን ነው በማለት እንግዲህ እኔ ያወራሁት ከልቤ ከውስጤ እንጂ የቀለድኩም አይደለም። ስንት ነገሮችን አሳልፈናል፣ ግን ደግሞ በእሷ የተነሳ ምን መሆን አለብን በማለት እንግዲህ ይቀልዳል። ሞገሴ በንዴት እንግዲህ ሲመጣ ሉላ እያለ ሉላ ደግሞ ከሱ ጋር ሄዳለች። በጣም የሚገርመው ነገር ማለት ነው፣ ያልጠበቀው ነገር ነው። ሞገስ ስልኳን ቢደውልም ወደ ሉላ ስልኳ ስለማይሰራ ወደ ዳጣ በመደወል የለችም ሄዳለች። እና ብትደውልም ችግር አለው ስትለው ስልኳ አይሰራም ዝግ ነው፣ ምን ማድረግ አለብኝ የሁለታቸውም በማለት ወይኔ በላት በማለት ዳጣ ትቀልድበታለች ማለት ነው። አረ ተይ ግድ የለሽም መፍትሄ አንቺ እንደዛ አትበይ ብላትም ዳጣ እንግዲህ ትቀልዳለች። ታውቂዋለሽ ወይ ቤቱን? አረ እኔ አላውቅም። አንተ አላወቅም እኔ እንዴት አውቃለሁ ለማለት እንግዲህ እርግጠኛ አትሁን። ለማንኛውም ተረጋጋ ትለዋለች። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እንዳገር እንጂ ሰላም ለሀገራችን፣ ሰላም ለሕዝባችን፣ አላህ ሰላም ያደርግልን። ሰላም አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ